SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንግዲህ እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 9 ቀጣዩን ክፍል ነው ይዤላችሁ የመጣሁት። ወደ ትምህርታችን ከመግባታችን በፊት ይሄ ዩቲዩብ ቻናል ለመልቀቅ ትንሽ እያስቸገረኝ ስለሆነ እስከሚስተካከል ድረስ ሌላ ዩቲዩብ ቻናል አለ። ከዚህ ቪዲዮ ስራ አስቀምጥላችኋለሁ። ከዚህ በኋላ በዛ ነው የምለቀው ቪዲዮዎችን ማለት ነው። እና እስከዛ ድረስ ሰብስክራይብ በማድረግ ብትተባበሩኝ እላለሁ። አመሰግናለሁ። ወደ ትምህርት ክፍላችን ስንገባ የዛሬ ርዕሳችን የሚሆነው 1.6 the stone age የድንጋይ ዘመን ምን ይመስል ነበር የሚለውን ነው የምናየው። ከዛ በፊት ብሬንስቶርም ኩዌሽን አለ። what is stone age stone age ምንድነው የሚለውን stone age ምንድነው ነው የሚለው ከዚህ ትምህርት በኋላ ስለ stone age የምናውቅ ይሆናል ማለት ነው። One of the basic distinguishing features of the human species is the ability to make tools. The earliest tools were made of stones. ይሄ ምን ይላል? የሰው ዘርን ከሌሎች ዝርያዎች ከሚለዩበት መሰረታዊ ነገሮች ውስጥ አንዱ መሳሪያዎችን የመስራት ችሎታው ነው እና መጀመሪያ ከሰራቸው መሳሪያዎች አንዱ ከምንድነው የተሰሩት? ከድንጋይ የተሰሩ ነበሩ ማለት ነው። In the transition from hunting and gathering to the period of civilization, human beings passed through several stages of development. ይሄ ምን ይላል? የሰው ልጆች ብዙ የተለያዩ ደረጃዎችን አልፎ ነው አሁን ሲቪላይዜሽን ተብሎ የሚጠራው ስቴጅ ላይ ደረሱት ማለት ነው። ለምሳሌ ኢኮኖሚክ ላይፋቸውን ብናይ መጀመሪያ ምን ነበሩ? አዳይ ነበሩ። ሃንትና ጋዘር ነበር የሚያደርጉት። ከዛ ምን ፎርም አደረጉ? ከዛ በኋላ አኒማል ሀዝበንደሪ ጀመሩ ማለት ነው። ከዛም ወደ የት መምጣት ጀመሩ? ወደ ኢንዱስትሪ ገቡ ማለት ነው። እናም ይሄ ኢኮኖሚክ ላይፋቸው ነው እና ዛሬ የምናየው ደግሞ ኢንስትሩመንት ቁሳቁሶችን እንዴት ነበር የሚሰሩት በምን ነበር የሚለውን እናያለን ማለት ነው። ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ከዚህ በኋላ የሚለቀቁ ቪዲዮዎችን ኢትዮ ሶሻል ሳይንስ 2 በሚለው ዩቲዩብ ቻናል ላይ የሚለቀቅ ይሆናል። እዛ ላይ መመልከት ይችላሉ። This stage include the time when tools were made of stone. This period took a long time. ይሄ ማለት ነው አሁን የምናየው ስቴጅ የሰው ልጅ መሳሪያን ከድንጋይ የፈጠረበት ጊዜ ነው። እናም ይሄ ዘመን የሰው ልጅን አብዛኛውን ዘመን የያዘ ነው። አብዛኛውን ጊዜ የሰው ልጅ ያጠፋው እዚህ ዘመን ላይ ነው ማለት ነው። የድንጋይ ዘመን ላይ ነው ማለት ነው። The stone age is divided into 3 periods. The Paleolithic age, the Mesolithic age and the Neolithic age. እና ይሄም stone age በስንት ይከፈላል? በ3 ፔሪድ ፓሊዮሊቲክ ኤጅ፣ ሜሶሊቲክ ኤጅ እና ኒዮሊቲክ ኤጅ በመባል ማለት ነው። እና እነዚህ ድንጋዮችም በእነዚህ 3 ፔሪዶች የተፈጠሩ ድንጋዮች ናቸው። አንደኛውን ኤ ላይ ያሉትን ድንጋዮች ብንመለከት ኦልድዋን ቱልስ ፍሮም the ኦልዱቪያን ጎርጅ ኦልድዋን ቱልስ ይባላሉ። ኦልዱቪያን ጎርጅ ላይ የተገኙ ኦልዱቪያን ሸለቆ ውስጥ የተገኙ ስቶኔጅ ናቸው። ስቶኖች ናቸው ኤርሊ ስቶኔጅ ላይ የተገኙ ማለት ነው። ሁለተኛውን ስናይ እነዚህን ድንጋዮች ሶስቱን ስናይ እነዚህ ደግሞ ሚድል ስቶኔጅ ላይ የተፈጠሩ ናቸው ማለት ነው። እና the characteristics Acheuleans hand axle from ካሞዋ ሳውዘርን ዛየር እና እነዚህ ስቶኖች የተገኙት የት ነው? ካሞዋና ሳውዘርን ዛየር ላይ የተገኙ ድንጋዮች ናቸው ማለት ነው። እና ሶስተኛው ደግሞ እዚህ ጋር ሲ ላይ ስንመለከት ላተር ስቶኔጅ ነው። ማይክሮሊቲኮችን እናያለን። አክስና አሮ ሄድስ እናያለን። ዲኮሬትድ ቦርድ ስቶኖች እናያለን። የመሳሰሉትን ድንጋዮች እዚህ ላይ ሲ ላይ እንመለከታለን ማለት ነው። እና እነዚህ ስቶኖች በተለያየ ስቴጅ የተፈጠሩ ናቸው ማለት ነው። ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ከዚህ በኋላ የሚለቀቁ ቪዲዮዎችን ኢትዮ ሶሻል ሳይንስ 2 በሚለው ዩቲዩብ ቻናል ላይ የሚለቀቅ ይሆናል። እዛ ላይ መመልከት ይችላሉ።
Paleolithic is Greek for old stone. The Paleolithic age is also called the Old Stone Age. እና ይሄ ፓሊዮሊቲክ የምንለው የግሪክ ቋንቋ ሲሆን ኦልድ ስቶን ማለት ነው። ይሄ ፓሊዮሊቲክ ቃሉ ማለት ነው። እና ፓሊዮሊቲክ ኤጅ ስንል ደግሞ ምን ማለት ነው? አንድ ላይ ኦልድ ስቶን ኤጅ ማለት ነው። The Paleolithic age was the longest of the Stone Age that begins sometimes around 2.6 million and lasted until about 300,000 years ago. ይሄ ምን ማለት ነው? ፓሊዮሊቲክ ኤጅ ከ2.6 ሚሊዮን ዓመታት ከዛ ዓመታት ጀምሮ እስከ 300,000 ዓመታት ገደማ የቆየ ነው። እናም ረጅም ጊዜ የያዘ ነው ይሄ ፓሊዮሊቲክ ኤጅ ማለት ነው። During this period, early human beings made the first crude stone tools known as hand axle, lived in a cave and discovered fire. እና በዚህ ወቅት ማለትም በፓሊዮሊቲክ ኤጅ የጥንት ሰዎች ምን ሰሩ? የእጅ መጥረቢያዎች በመባል የሚታወቁትን ሰሩ። የመጀመሪያዎቹን የድንጋይ መሳሪያዎችም ሰርተዋል። በተጨማሪም ዋሻ ውስጥ ይኖሩ ነበረ። እሳትንም ፈጥረዋል በዚህ በፓሊዮሊቲክ ኤጅ ማለት ነው። They also began to use language እና በተጨማሪም ቋንቋ መጠቀም ጀምረው ነበር ማለት ነው። ወደ ሌላኛው ስንገባ ደግሞ the Mesolithic age or Middle Stone Age was a transitional period between the Paleolithic and Neolithic age. ይሄም ማለት ነው ሜሶሊቲክ ኤጅ ወይም የመካከለኛው የድንጋይ ዘመን የምንለው የፓሊዮሊቲክ እና የኒዮሊቲክ ኤጅ መሸጋገሪያ ነው ወይም መካከል የሚገኝ ኤጅ ነው ይሄ ሜሶሊቲክ ማለት ነው። It lasted from 300,000 to around 45,000 years ago. እና ይሄም የቆየው ከ300,000 እስከ 45,000 ዓመታት የቆየ ነው ይሄ ሜሶሊቲክ ኤጅ ማለት ነው። Stone tools were slightly improved and more adaptable to different uses during this stage. እና በዚህ ዘመን ነው የድንጋይ መሳሪያዎች በትንሹም የተሻሻሉት እና ለተለያዩ ጥቅሞች ይውሉ ነበር በሜሶሊቲክ ኤጅ ጊዜ ማለት ነው። ሌላኛው የምናየው ደግሞ the Neolithic age or New Stone Age የምንለው started around 8,000 BC and lasted until about 4,000 BC. እና ይሄ ኒዮሊቲክ ኤጅ ወይም አዲሱ የድንጋይ ዘመን የምንለው ከ8,000 BC እስከ 4,000 BC የቆየ ነው እና a great revolution took place during these ages. The Neolithic age has brought about the so-called Neolithic revolution or agricultural revolution. እና ይሄም ማለት ነው በዚህ ዘመን ማለትም በኒዮሊቲክ ኤጅ ታላቅ ለውጥ ወይም ሪቮሉሽን የተከናወነበት ዘመን ነው። እና ምን ለውጦች ነበሩ የተከናወነው? በግብርናው ላይ ትልቅ ለውጥ የታየበት ነው። የግብርና አብዮት ወይም ለውጥ የነበረበት ነው ይሄ ኒዮሊቲክ ኤጅ የምንለው ማለት ነው። The real change in the Neolithic revolution was the shift from the hunting and animals and gather food to keeping animals and growing crops regularly, which we call systematic agriculture. እና ቅድም በኒዮሊቲክ ሪቮሉሽን ጊዜ አግሪካልቸራል ሪቮሉሽን ትልቅ ለውጥ ነበረው አላለም? እና በተጨማሪም የሰው ልጅ አድኖና ሰብስቦ ከመብላት ወደ ሰብል ማብቀል የተሸጋገረበት ጊዜ ነበር እና በተጨማሪም እንስሳትንም ያረባ ነበር ማለት ነው። እናም በዚህ ጊዜ ነበር እነዚህን ሁለቱን ጎን ለጎን ማስኬድ የቻለው ማለት ነው። እና በአሁኑ ጊዜ እነዚህን ሁለቱን ጎን ለጎን ማስኬድ ምን ይባላል? ሲስተማቲክ አግሪካልቸር ተብሎ ይጠራል ማለት ነው። The Neolithic agricultural revolution had far-reaching consequences. እና ይሄ የኒዮሊቲክ አግሪካልቸራል ሪቮሉሽን ብዙ ኮንሲኩዌንሶች ነበሩት። ውድ የኢትዮሶሻል ዩቲዩብ ቻናል ተመልካቾች ከዚህ በኋላ የሚለቀቁ ቪዲዮዎችን ኢትዮሶሻል ሳይንስ 2 በሚለው ዩቲዩብ ቻናል ላይ የሚለቀቅ ይሆናል። እዛ ላይ መመልከት ይችላሉ። The pre-quests for civilization were led during this age. Agriculture was introduced and transformed the life of Neolithic peoples. ይሄም ማለት ነው ሲቪላይዜሽን በዚህ ስቴጅ ላይ ነበር የጀመረው በኒዮሊቲክ ማለት ነው። እና ግብርናም ተዋውቋል ወይም ጀምሯል። በተጨማሪም በዛን ዘመን ላይ የሚኖሩ የኒዮሊቲክ ሰዎች ህይወታቸውም ተሻሽሎ ነበረ ማለት ነው።
As a result, human beings to produce food. This was followed by a sedentary way of life and a complex social organization. እና ይሄ ምን ማለት ነው? ኒዮሊቲክ ኤጅ ላይ የነበሩ ሰዎች ህይወታቸው ተለወጠ። ከዚያም በዚህ ምክንያት የሰው ልጅ ምግብ ማምረት ጀመረ አላለም። ከዚያም በኋላ ሴደንተሪ ዌይ ኦፍ ላይፍ ጀመረ። ከዛም ኮምፕሌክስ ሶሻል ኦርጋናይዜሽኖችን ማቋቋም ጀመረ ማለት ነው። ስቶን ሃውስ ዌዝ ቢውልድ የድንጋይ ቤቶች ተገነቡ። በተጨማሪም ሪሊጂየስ ፕሌስስ ግራናሪስ ዌር ኮንስትራክትድ እና የሃይማኖት ቦታዎችና ብዙ የሰብል ጎተራዎችም ተገንብተዋል በዚህ ፔሪየድ ላይ ማለት ነው። ኒው ኤንድ ቤተር ቱልስ ላይክ ደ ሆይ በጣም የተሻሻሉ መሳሪያዎች እንደ ሆይ ዮክ እና ዌል የመሳሰሉ ነገሮችም ተፈጠሩ ማለት ነው። ኤንድ ዩዝ ኦፍ አኒማልስ ኢን ፋርሚንግ ሄልፕድ ሂውማን ቢንግስ ፕሮዲውስ ሞር ፉድ እና የሰው ልጅ እንስሳትን ለፋርሚንግ መጠቀሙ ብዙ ምርት እንዲያመርቱ አድርጓቸዋል ማለት ነው። The change had such dramatic effects. Historians call it the Neolithic Agricultural Revolution. In short, the Neolithic Revolution made human beings food producers and community dwellers. ይህም ማለት ነው ይሄ የአግሪካልቸራል ሪቮሉሽን በኒዮሊቲክ ፒሪየድ ላይ መፈጠሩ አስገራሚ ለውጥ እና ክስተት ነበረው እና ስለዚህ ይሄ አግሪካልቸራል ሪቮሉሽን የምንለው በኒዮሊቲክ ፔሪየድ ላይ አስገራሚ ለውጥና ክስተት ወይም ተጽዕኖ ነበረው እና ይሄ ክስተት በመፈጠሩ ምናሉ የታሪክ ተመራማሪዎች ይሄንን ፔሪየድ ምን በመባል ጠሩት? ኒዮሊቲክ አግሪካልቸራል ሪቮሉሽን ብለው ጠሩት ማለት ነው። እና ባጭሩ ይሄ የኒዮሊቲክ ሪቮሉሽን የሰው ልጅን ምግብ አምራች እንዲሆን አድርጎታል እና በጣም ተሰብስቦ ማህበረሰብ ፈጥሮ እንዲኖርም አድርጎታል ማለት ነው። The Neolithic Revolution occurred at different times in various places. The earliest evidence of the Neolithic comes from the Middle East in some 11,000 years ago. ይሄ የኒዮሊቲክ ሪቮሉሽን በተለያየ ጊዜያት በተለያየ ቦታዎች ተከስቷል እና የመጀመሪያው የኒዮሊቲክ ማስረጃ የተገኘው ከ11,000 ዓመታት በፊት ነበር በመካከለኛው ምስራቅ ማለት ነው። The major archaeological sites are found in Palestine, Mesopotamia, the Nile Valley in Egypt, tropical Africa, the Yangtze King Valley in China, the Indus Valley in India and part of Americans. ይህም ማለት ነው ዋናዎቹ የአርኪኦሎጂካል ሳይት የት አካባቢ ነበር የሚገኙት? በፓለስታይን፣ በሜሶፖታሚያ፣ በግብጽ ናይል ቫሊ ላይ፣ በትሮፒካል አፍሪካ፣ በቻይና ሃንግቴዚ ኪያንግ ሸለቆ ውስጥ፣ በህንድ ደግሞ ኢንደስ ቫሊ ላይ እና በአንዳንድ የአሜሪካ ሀገሮች ላይ እነዚህ ቅሪተ አካሎች ይገኛሉ ማለት ነው። It is believed that the Neolithic age took place in part of Ethiopia about 700 years ago. Then agriculture begins and among the domesticated plants were ጤፍ፣ ዳጉሳ፣ ኑግ፣ እንሰት። ይህም ማለት ነው የኒዮሊቲክ ኤጅ በአንዳንድ የኢትዮጵያ ክልሎችም ከ7,000 ዓመታት በፊት እንደነበረ ይታመናል እና ከዚያም ግብርና መጀመሩ ከዛም በቤት ውስጥ የተለያዩ ተክሎች መጀመራቸውንም ይነገራል ማለት ነው እና ምርቶቹ ምን ምርቶች ነበር የሚያመርቱት ስንል ጤፍ፣ ዳጉሳ፣ ኑግ፣ እንሰት ምናምን የመሳሰሉት ነገሮችን በዛን ጊዜ ይመረቱ ነበረ ማለት ነው። people also started making and using pottery እና በተጨማሪም ሰዎች ሸክላን መስራትና መጠቀም ጀመሩ። there are several archaeological sites in Ethiopia that are representative of the Neolithic age. These archaeological sites are found in Aksum, Lalibela and near Chercher in
ሀረርጌ ኤንድ መተሃራ እና ኢትዮጵያ ውስጥ የኒዮሊቲክ ኤጅ የሚያመለክቱ በርካታ የአርኮሎጂ ቦታዎች የአርኮሎጂካል ሳይት ቦታዎች አሉ እና ከነዚህ መካከል አካባቢ እነዚህ ምስል ላይ የምትመለከቱት በአክሱም፣ ላሊበላ፣ ጨርጨር፣ ሀረርጌ አካባቢ፣ መተሃራ የመሳሰሉት ቦታዎች ላይ ይገኛሉ ማለት ነው። ውድ ኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ከዚህ በኋላ የሚለቀቁ ቪዲዮዎችን ኢትዮ ሶሻል ሳይንስ 2 በሚለው ዩቲዩብ ቻናል ላይ የሚለቀቅ ይሆናል። እዛ ላይ መመልከት ይችላሉ። ሌላ የምንመለከተው ደግሞ 1.7 the emergence of state ይህም ማለት ነው ስቴቶች እንዴት ተመሰረቱ፣ እንዴት ሊመሰረቱ ቻሉ የሚለውን አሁን ቀጣይ የምንመለከተው ይሆናል ማለት ነው። ከዛ በፊት ምን እናያለን? ብሬንስቶርሚንግ ኩዌሽን አለ። ምን ይላል? could you guess how early states emerge? ምን ይላል? የቀድሞ ስቴቶች እንዴት እንደተመሰረቱ ያውቃሉን ወይ መገመት ይችላሉን ይላል ጥያቄው። አሁን የምንመለከተው ይሆናል ማለት ከዚህ ትምህርት ላይ አሁን ከምናየው ላይ የምናገኘው ይሆናል መልሱን ማለት ነው። As discussed above, the Neolithic age led to sedentary way of life among human communities. Through time, the communities will become enormous. ይህም ማለት ነው ቅድም እንደተማርነው ይሄ የኒዮሊቲክ ኤጅ ሰዎች ሴደንተሪ ዌይ ኦፍ ላይፍ እና ኮሚኒቲ እንዲፈጥሩ እንዳደረጋቸው ተመልክተናል። እናም በእንደዚህ አይነት ሂደት ውስጥ ነው ማህበረሰቡ እጅግ ብዙ ሊሆን የቻለው ማለት ነው። ሴደንተሪ ዌይ ኦፍ ላይፍ መመስረቱ፣ ኮሚኒቲዎች መሰብሰባቸው በጣም ብዙ ማህበረሰብ እንዲኖር አድርጓል ማለት ነው። However, human societies did exist in some simple form of organization before the emergence of complex society. That means state እና የሰው ልጅ ኮምፕሌክስ ሶሳይቲ ወይም ውስብስብ የአኗኗር ስርዓትን ከመጀመሩ በፊት አንዳንድ ቀለል ያሉ ደረጃዎች የአደረጃጀት ስርዓቶች ነበሩት። ሲምፕል ሶሳይቲ ነበር ማለት ነው። ይህም ማለት ነው so a state may be defined as a political organized body of peoples occupying a defined territory with an organized legitimate government and free from all form of external control to exercise its sovereignty within its area of rule. ይህም ማለት ነው ቅድም እንዳልኩት የሰው ልጅ ኮምፕሌክስ ሶሳይቲ ወይም ውስብስብ የአኗኗር ስርዓትን ከመጀመሩ በፊት አንዳንድ ቀለል ያሉ የአደረጃጀት ስርዓቶች ነበሩት አላልንም? እናም እንደ ስቴት አንድ ስቴት ነው ለመባል ምን ያስፈልጉታል? ፖለቲካሊ ኦርጋናይዝድ የሆነ ማህበረሰብ፣ የተደራጀ ህጋዊ መንግስት ያለው እና ከማንኛውም አይነት ግዛቱን ከሚወስኑ ነገሮች የጸዳ እና የተወሰነ ክልል የሚይዝ መሆን አለበት አንድ ስቴት ነው ለመባል ማለት ነው። እና በተጨማሪም ኪንግደም እና ኢምፓየር ከስቴት በጣም እንደሚለዩ ማወቅ ይኖርባቸዋል። እና እነዚህ ነገሮች የግድ መለያየት አለባቸው። ማለትም የተለያዩ ነገር ናቸው ኪንግደም እና ኢምፓየር ማለት ነው። እና ቅድም እንዳልኩት ምንድነው አንድ ስቴት ነው ለመባል ምን ነገሮች ያስፈልጉታል? ባጭሩ ማለት ነው ዛሬ ከተተነተነው ባጭሩ ፖፑሌሽን ያስፈልገዋል፣ የህዝብ ብዛት ማለት ነው። ቴሪተሪ ክልል ወይም ድንበር ያስፈልገዋል፣ ገቨርንመንት መንግስት ያስፈልገዋል፣ ሶቨሬኒቲ ኤንድ ሪኮግናይዜሽን ይሄም ማለት ነው ሉዓላዊ የሆነች ሀገርና ሉዓላዊነቷ ደግሞ እውቅና ማግኘት አለበት ማለት ነው አንድ ስቴት ነው ለመባል። Regarding the emergence of state, scholars put forward different theories. One of these theories is related to religions. ይሄም ማለት ነው ስቴትን የስቴት መፈጠርን በተመለከተ ምሁራን የተለያዩ ቲዎሪዎችን አስቀምጧል። ከነዚህም ቲዎሪዎች መካከል አንዱ ከሃይማኖት ጋር የተያዘ ነው እና ከሃይማኖት ጋር የተያዘ ነው ስንል ምን ተፈጠረ? ሃይማኖት የሚለው ነገር መጀመሪያ ተፈጠረ። ከዛም ሃይማኖት እየዳበረ ሲመጣ ቄሶች ብቅ ማለት ጀመሩ። ከዛ
በማህበራዊ ዘርፎች ውስጥ ማዕከላዊ ወይም ዋና ሚናን መጫወት ጀመሩ ማለት ነው። ከዛም ነው ግዛት የሚለው ነገር የተፈጠረው ይላሉ አንዳንድ ስኮላሮች ማለት ወይም ምሁራን። such early states were known as theoretic states. they lived by priests. ይሄ ማለት ነው በሃይማኖቱ ምክንያት ግዛቶች ተፈጠሩ አላለም። ይሄ በሃይማኖት ምክንያት የተፈጠረው ስቴት ምን ተባለ? ቴዎሬቲካል ስቴት ተባለ። ማለትም በካህናት ነበር የሚገዙት። ስለዚህ ቴዎሬቲካል ስቴት ተባለ ማለት ነው። ውድ የኢትዮሶሻል ዩቲዩብ ቻናል ተመልካቾች ከዚህ በኋላ የሚለቀቁ ቪዲዮዎችን ኢትዮሶሻል ሳይንስ 2 በሚለው ዩቲዩብ ቻናል ላይ የሚለቀቅ ይሆናል። እዛ ላይ መመልከት ይችላሉ። Others say that agriculture was the major reason for emergence of state. ይህም ማለት ነው ሌሎቹ ምሁራን ደግሞ ምን ይላሉ? የክልሎች መፈጠር ዋነኛው ምክንያት ግብርና ነው። ግብርና መፈጠሩ ነው ክልል እንዲፈጠር ያደረገው ይላሉ። ለምን እንደዚህ ሌሎች አሉ? አግሪካልቸር ሲጀመር አግሪካልቸር ግብርናን ተያይዞ ምን ተፈጠረ? የሰዎች መከፋፈል በኢኮኖሚ ደረጃ መከፋፈል ጀመሩ ማለት ነው። እና እነዚህ ሰዎች ሀብታምና ደሃ በመባል መከፋፈል ጀመሩ ማለት ነው። እና ሀብታሙ በማህበረሰብ ውስጥ ሀብታም በመሆኑ ብቻ ከፍተኛ ደረጃ ላይ እንዲሆን ሆኗል። እና ሌሎች ላይ ቁጥጥር እንዲኖራቸውም አድርጓል ሀብታቸው ማለት ነው። ከዚያ ወደ መንግስት መፈጠር ያመራሉ። በኮሚኒቲው በማህበረሰቡ ትልቅ ቦታ ሲሰጣቸው ምን መመስረት ሲጀምራሉ? መንግስት መፍጠር ጀመሩ ማለት ነው። other insist that control over trade and trade routes were the principal reason for the emergence of state. ይሄም ማለት ነው ሌላው ደግሞ የንግድ መስመሮችን መቆጣጠር ለግዛት መፈጠር ዋነኛው ምክንያት እንደሆነ አንዳንድ ስኮላሮች ይናገራሉ፣ ምሁራኖች ማለት ነው። እና በዚህ ምክንያት እነዚህ ነጋዴዎች ንግዱን መቆጣጠር ጀመሩ። ከዛም በኋላ አለቆች ቀስ በቀስ አለቆች መሆን ጀመሩ። ከዛ እነዚህ አለቆች ድሮ በሪሊጂየስ ምክንያት ካህናት የነበሩት ወደ እነሱን በመተካት እነዚህ ነጋዴዎች አለቆች መሆን ጀመሩ። በተጨማሪም አለቆቹ ግብርን ይቆጣጠራሉ፣ ግብር ይሰበስባሉ፣ የመንደሮችን ደህንነት እና በዙሪያቸው ያሉትን አስፈላጊውን ነገሮችም የመጠበቅ ስልጣንም ይሰጣቸው ነበረ ማለት። በተጨማሪ war or conflict might also have occurred when a small village combined to establish a state under powerful local chiefs by force. ይሄም ማለት ነው በአንዳንድ ትናንሽ ይሄ ደግሞ ሌላው የስቴት አመሰራረት ስርዓት ነው። በአንዳንድ ትናንሽ መንደሮች ግጭት በሚፈጠርበት ወይም ኮንፍሊክት በሚፈጠርበት ጊዜ ከነዛ ማህበረሰብ ውስጥ አንድ ፓወርፉል የሆነ ሰው ይነሳና እነዚህን ትናንሽ መንደሮች ግጭት የተፈጠረባቸውን መንደሮች አንድ ላይ ያደርግና ይመራል ማለት ነው። እና በዛን ጊዜ ስቴት ተፈጠረ ይላሉ ማለት ነው። ስለዚህ ስንት ነገሮችን አየን? አንደኛው በሪጅን ምክንያት በሪሊጂየስ ምክንያት ስቴት ተፈጠረ ይላሉ። ሁለተኛው በአግሪካልቸር፣ ከዛ በትሬድ፣ ከዛ ምንድነው ሌላ ያልነው ደግሞ በትናንሽ እንትኖች በፕሪንሲፓል በትናንሽ መንደሮች ምክንያት ስቴት ተፈጠረ ይላሉ ምሁራኖች ማለት ነው። እና መግቢያ ላይ እንዳልኳችሁ ከዚህ በኋላ ቪዲዮ የምለቀው በሌላ ዩቲዩብ ቻናል ነው ማለት ነው። ስለዚህ እዛ ዩቲዩብ ቻናል ላይ በመግባት ሰብስክራይብ በማድረግ ቀጣይ የምለቃቸውን ቪዲዮዎች መመልከት ይችላሉ። አመሰግናለሁ።